የተወደዳችሁ አድማጭ ተመልካቾቻችን የዕለቱን አበይት አርዕስተ ዜና እንደሚከተለው እናሰናዳለን። ከመረጃዎቹ ጋር አብረውን ይዝለቁ። አጋዚያን ዜና እንሰኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ይግለጹ። የፑቲን የዛቻ መልእክት ለትራምፕ መላካቸው ተሰምቷል። አሜሪካን ያስደነገጠው የሩሲያ አዲሱ ሚሳኤል ረጅም ርቀት እንደሚጓዝ ታውቋል። ዝርዝሩን ይዘነዋል። የአሜሪካ ባህር ኃይል ሲናወጥ ማደሩ ተሰምቷል። የባህር ኃይሉ ሄሊኮፕተርና ጀት በ30 ደቂቃ ውስጥ ተከስክሷል። ጥንቅሩን ይዘነዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት የሰጡትን ማብራሪያና የበጀት ዓመቱን የሥራ አወቃቀር አቅጣጫ አስቀምጠዋል። ጥንቅሩን የምናሰናዳ ይሆናል። እስራኤል የሂዝቦላን ምሽጎች መሰባበሯ ታውቋል። ከሐማስ ጋር ጊዜያዊ ተኩስ አቁም ያደረገችው እስራኤል ወደ ሂዝቦላ መዞሯ ተዘግቧል። ጀነራል ብርሃኑ ጁላ በባሌም ሆነ በቦሌ የኢትዮጵያ የባህር በር ታገኛለች ብለው ተናገሩ። ዝርዝሩን እናሳውቃችኋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአሜሪካ ጠንከር ወፈር ያለ መልእክት መላካቸው ብሎም ተርፎም አሜሪካ ለዩክሬን የረጅም ተምዘግዛጊ ሚሳኤል የምታጎናጽፍ ከሆነ ሩሲያን በበኩሏ 14000 ኪሎ ሜትር ጠላተ ደመናን ሰንጥቆ እንደ አንበሳ የሚያገሳውን በአየር ላይ ለ15 ሰዓት የሚቆየውን አዲሱን የኒውክሌር አምሳያ ካፎቱ ሊመዙ እንደሚችሉ አስጠንቅቀዋል። ሰሞኑን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ አቻቸው ጋር ዶናልድ ትራምፕ ጋር በሃንጋሪ ቡዳፔስት ቀጠሮ የያዙ መሆኑ ሲነገር የተለያዩ ሚዲያዎች ተቀባብለው ዘግበውታል። የኋላ ኋላ ግን ፕሬዝዳንት ትራምፕ ከፑቲን ጋር መነጋገር ጉንጭ አልባ ክርክር ውሃ የማያነሳ ሂደት በማለት አቋማቸውን በመቀልበስ ፈራ ተባ የሚሉበትን የአሜሪካ ሰራሽ ሚሳኤል ለዩክሬን ለማስታጠቅ ወጥን መያዛቸውን አንጸባርቋል። ታዲያም ሩሲያም በበኩሏ እንዳራስ ነብር ተቆጥታ አዲሱ ሚሳኤሏን እንደምታምዘገዝገው አስጠንቅቃለች። ፕሬዝዳንት ፑቲን ከሩሲያው መከላከያ ጀነራል አዛዥ ቫሌሪ ጌራሲሞ ጋር አፍላፍ ገጥመው ሸንጎ ቆመው መዶለታቸው ይታወቃል። ፑቲን የጦር ኃይላቸውን ለመጎብኘት በሄዱበት ጊዜ አዲሱ ክሩዝ ሚሳኤል ገደብ አልባ የኒውክሌር አረር ተሸካሚ የራዳር ቅኝት የሚሰነጥቅ መሆኑን የሚሳኤሉ ጠባብ ሳይንቲስቶች ገልጸዋል። ፑቲን የጦርነትንም የጨዋታ ሕግ ይቀይራል የተባለለትን የቶም ሃዊ ክሩዝ ሚሳኤላቸውን ለዩክሬን የሚያስታጥቁ ከሆነ ሰማይም ከምድር የሚያንቀጠቅጠውን ሳያዳምን ሳያካፋም እንደ መብረቅ የሚንጎደጎደውን ክሩዝ ሚሳኤል ወልውለው ለጦርነት ማዘጋጀታቸውን አጽንኦት ሰጥተው አሳውቀዋል። ፑቲን አዲሱ ሚሳኤላቸው ገደብ አልባ ከአውሎ ነፋስ የፈጠነ መሆኑን በታላቅ ድምፅ አስገንዝበዋል። በመሆኑም የሩሲያው መከላከያ ዋና አዛዥ ቫሌሪ ጌራሲሞ እንደተናገሩት ሚሳኤሉ ከ14000 ኪሎ ሜትር በላይ እንደሚምዘገዘግና በየትኛውም አየር መቃወሚያ ሚሳኤል እንደማይመታ ከራዳር እይታ ውጭ መሆኑን አሳውቀዋል። የአሜሪካ ባህር ኃይል ሲናወጥ ማደሩ ተሰምቷል። የባህር ኃይሉ ሄሊኮፕተርና ጀት በ30 ደቂቃ ውስጥ ተከስክሷል። ይህ አደጋ የተከሰተውም በቻይና ደቡባዊ ባህረ ሰላጤ መሆኑ ነገሩን አወሳስቦታል። በግማሽ ያህል ሰዓት ውስጥ የአሜሪካ ባህር ኃይል ሄሊኮፕተርና ጀት መክሰሙ በጂኦፖለቲክሱ ላይ ከፍተኛ ውጥረት እንደሚያስከትል ታምኖበታል። ይህ ቀጠና ወትሮውንም በቻይናና በኔቶ ብሎም በአሜሪካ ኃይሎች ከፍተኛ ወታደራዊ እንቅስቃሴ የሚንጸባረቅበት መሆኑ ይታወቃል። የባህር ኃይሉ ሁለቱ አደጋዎች የተከሰቱበት ምክንያት እያጣራው ነው ማለቱ ተገልጿል። ተያይዞ አሜሪካን ያክል ሀገር በዚህ መልኩ የአደጋ መድረሱ ከፍተኛ ምርመራ የሚፈለግ ነገር ነው ተብሏል። በዚህ ኩረት ሂደት ውስጥም ፕሬዝዳንት ትራምፕ የተለያዩ ሀሳቦችን ለመሰንዘር ተገደዋል። ፓሲፊክ ፍሌም በ1999 እንደ አውሮፓውያን አቆጣጠር የተቋቋመ ሲሆን የሰላማዊ ውቅያኖስ ግዛት ላይ የተመሰረተ ግዙፍ ወታደራዊ እንቅስቃሴ የሚያደርግ ነው። ፓሲፊክ ፍሌም የአሜሪካ የባህር ኃይል
በከፍተኛ ሁኔታ ጂኦፖለቲክስ የሚቆጣጠር በቦታው ላይ የቻይናን ፈጣን ወታደራዊ እንቅስቃሴ የሚመክትና የሚቃኝ ለአሜሪካ ሚሊተሪ ፓወር ከፍተኛ አቅም የሚሰጥ መሆኑ ይታመንበታል። በዓለም አቀፍ የኃይል አሰላለፍ ከፍተኛ ውጥረትና የግጭት ስጋት የሚፈጥረው የባህረ ሰላጤ ቤጂንግንና ዋሽንግተንን ወደ ለየለት ፍጥጫ እንደሚወስዳቸው ያሰጋል። በቀጠናው ላይ ጉብኝት እያደረጉ የሚገኙት ፕሬዚዳንት ዶናልድ ትራምፕ ያልተለመደ ሲሉ ተናግረዋል። የአሜሪካው ምርመራ ምድብ ኃይልም ፔንታጎን የውጭ ጣልቃ ገብነት ወይንም የቴክኒክ ችግር መኖሩን ምርመራ እንደሚያደርግ መግለጹ ይታወቃል። በመሆኑም የአደጋ ጊዜ ሰራተኞችም ባደረጉት አሰሳ 3 አባሎች ማትረፋቸው ገልጸዋል። የተከሰከሰው ጀት አንዱ 60 ሚሊዮን የአሜሪካ ዶላር የሚያወጣ በመሆኑ ከፍተኛ ኢኮኖሚያዊ ኪሳራ እንደሚያመጣ ተገልጿል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት የሰጡትን ማብራሪያና የበጀት ዓመቱን የስራ አወቃቀር አቅጣጫ አስቀምጠዋል። በዚህም ረገድ የከተማውን የኮሪደር ልማት አንስተው ሳሎን ማስጌጥ፣ ጓሮ ማቆሸሽ ቋሚ መገለጫ እስከመሆን ደርሷል ያሉ ሲሆን እንደዚህ አይነት ስራዎችም የጀመርነውን የልማት ትሩፋት አደናቃፊ በመሆናቸው አስቸኳይ የእርምት እርምጃ ይወሰዳል አሉ። በማስቀጠልም በንግድ ባንክና የኢትዮጵያ ዕዳ አከፋፈል ሂደት የተለያዩ ሪፎርም ማሻሻያና ከአበዳሪ አካላት ጋር በመደራደር የመክፈል አቅማችንን አጎልብተናል ያሉ ሲሆን ንግድ ባንክም ካለበት የፋይናንስ ዝቅጠት አውጥተነዋል ብለዋል። ሌላውም የሀገር ውስጥና የውጭ ኢንቨስትመንትን የማሳለጥ የማጎልበት ስራዎችን መስራታቸውን ገልጸዋል። አያይዞም በግብርናው ዘርፍ ላይ በባለፉት ዓመታት 7.3 በመቶ እድገት ማስመዝገቡን ገልጸዋል። ከጂዲፒ አንጻር ግብርናው ሲቃኝና ሲታይ እድገቱም 2.3 በመቶ ሼር አስተዋጽኦ እንዳለው ማብራሪያቸው ላይ አሳውቀዋል። እስራኤል የሄዝቦላን ምሽጎች ማደባየቷን መሰባበሯን ገልጻለች። ከሐማስ ጋር ጊዜያዊ ተኩስ አቁም ያደረገችው እስራኤል ወደ ሄዝቦላ መዞሯ ትኩሳት አስነስቷል። በተጨማሪም የእስራኤሉ የስለላ ድርጅት ሞሳድ ባጋለጠው መረጃ መሰረት ኢራንና ቱርክ እስራኤልን ለማጥቃት በጥምረት እየሰሩ መሆኑን ደረስኩበት አለ። የእስራኤል ብሔራዊ ደህንነትና መረጃ ማዕከል ሞሳድ ያወጣው አስደንጋጭ መረጃ ወትሮኑም ትኩሳት የማይጠፋው ከፍተኛ ውጥረት ያለበት ቦታ ጂኦፖለቲክሱ ወደ ለየለት ጦርነት እንዳያመራ ስጋታቸውን የዘርፉ ምሁራን አስተያየታቸውን ሰንዝረዋል። ተያይዞም ሞሳድ እጅግ ምስጢራዊ ምንጮችን በመግለጽ ታሪካዊ ጠላት ኢራንና በአንድ ወቅት ወዳጅ የነበረችው ቱርክ በእስራኤል ላይ አውዳሚ ጦር ጥቃት ለመሰንዘር ቅድመ ዝግጅት ማድረጋቸውን የተለያዩ መረጃዎችን ዋቢ አድርገው ገልጸዋል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ መሰረት እስራኤል ለማንኛውም ጥቃት ያጸፋ ምላሽ ለመስጠት ዝግጁ መሆኗን አሳስበዋል። በመሆኑም ጠላቶቻችን በጋራ ተሰባጥረው የእስራኤልን ሕልውና እናጠፋለን ብለው ካሰቡ እስራኤልን በአንጻሩ ለትውልድ የማይሽር ጥቁር ጠባሳ ማየትን በጠላቶቿ ላይ እንደምታሳርፍ ዝተዋል። የእስራኤል መከላከያ ኃይል በአየር፣ በየብስ፣ በባህር ላይ የሚቃጣ ጥቃት የሚቀለብስ አይረን ዶም የዳዊት ወንጭፍ የሚባለውን ዴቪድ ሲንግን ከመቼውም ጊዜ በላይ በተጠንቀቅ ላይ መቆሙን ገልጸዋል። በተጨማሪም ማናቸውም ስጋት መቀልበስ የሚችል መሆኑን አሳውቀዋል። የቃላት ጦርነቱ እያየለ ሄዶ ወደ አውዳሚ ጦርነት እንዳያመራ የጂኦፖለቲክሱ ምሁራን ዓለም አቀፍ ማህበረሰብ ከወዲሁ ጣልቃ እንዲገባ መጠየቁ ተገልጿል። ስለ አሰብ ይፋ የሆነው ንድፈ ሀሳብ ፕሮጀክት የኢትዮጵያ መንግስት ሰሜኑን ክፍል ከ3 ወደብ ለማገናኘት ያሰበ መሆኑ ታወቀ። 3ቱ ወደቦች 2ቱ ከኤርትራ፣ አንዱ ከጅቡቲ ነው። ሪፖርተር እንደገለጸው አገኘሁት ባለው እትሙ ላይ ሰሜኑን ባድመና ግዛት ከጅቡቲ ታጁራ ከኤርትራው አሰብና ምጽዋ ባቡር ለማገናኘት ታስቧል።
በመሆኑም በወልዲያ አራ ገበያ መቀሌ የሚያልፍ መስመር ነው ተብሏል። እንደተገለጸው ከሆነም ይህንኑ ግዙፍ ቀጠናዊ ኢኮኖሚያዊ ትስስር የሚያሳልጥ ግንባታ ለማድረግ 1.6 ቢሊዮን ዶላር ያስፈልጋል ተብሏል። ኮርፖሬሽኑ ይህንኑ እቅዱን ያቀረበው ያሰናዳው ከቀናት በፊት በአዲስ አበባ ስካይላይት ሆቴል በተካሄደ የባቡር ኢንቨስትመንት ስብሰባ ላይ መሆኑ ተገልጿል። ኢትዮጵያና ኤርትራ ፖለቲካዊና ወታደራዊ ውጥረት ውስጥ ባሉበት ሰዓት ሁኔታ ይህ እቅድ በምን አይነት በግ አግባብ ወደ መሬት ይወርዳል የሚለው ጉዳይ ማብራሪያ ያልተሰጠበት ሲሆን ከዚህ ቀደም ግንባታው ተካሂዶ የነበረው ከማጠቃለያ ጫፍ ላይ የደረሰው ከአዋሽ ኮምቦልቻ የባቡር መስመር በሰሜኑ ጦርነት ጋር በተያያዘ ግንባታው የተቋረጠ ሲሆን ጉዳዩን ወደ ዓለም አቀፍ ግልግል ዳኝነት እንዳመራ የሚታወስ ሲሆን ከዚህ ፕሮጀክት ጋር አዲሱ ፕሮጀክት ግንኙነት የሌለው መሆኑ ተገልጿል። የፌዴራል መንግስቱ የመሃል ሀገርን ከባህር በር ጋር ለማገናኘት ቁርጠኛ ነኝ ያለ ሲሆን ጀነራል ብርሃኑ ጁላ በ118ኛው የመከላከያ ቀን ሲያከብሩ ይህንኑ የባህር በር ጉዳይ አጽንኦት ሰጥቶ ተናግሯል።